إذن الرسول صلى الله عليه وسلم ليس شيء أكرم على الله من الدعاء. الله زد كدعاء يبلد يتكبر يتوجد تكبار يلا ملالو بدعاء ليس النساسو الله سبحانه وتعالى السلي وجج بلان እንድንጠይቀውና እንድንማጸነው ሲያዙ الرسول صلى الله عليه وسلم قالوا اليفض بهذا الجلال والإكرام هذا الجلال والإكرام የሚለው በደንብ አድርጋችሁ ጧት ማታ ደጋግሙት አላህን በዚህ ልክ ተማጸኑት ይሉና الرسول صلى الله عليه وسلم አላህ ሱብሃንአላህ ኃያል ነው ሰጭ ነው ሁሉም ነገር በእጁ ነው ያለው ጌታችን አላህ ሱብሃነሁ ወተዓላ ሰጭ ከመሆኑ ጋር ጠይቁኝ እያለ ነው ቢሰጠን ቃል ገብቶልና አላህ ሱብሃነሁ ወተዓላ وقال ربكم ادعوني استجب لكم ለምኑኝ እሰጣችኋለሁኝ አለ ይሄ ከለመነው በተቃራኒ ነው የሚለመን አካል ራሱን እየሰቀለ እንዳይጠየቅ መንገዶችን እየዘጋጋ ነው የሚሄደው አላሁ ዐዘ ወጀል ግን ሰጭ ከመሆኑ ጋር ቸር ከመሆኑ ጋር እሱ ለጋሹ ሆኖ እሱ ራሱ ጥሪ እያደረገ ነው ለምኑኝ እያለ ነው አላህ ሱብሓነሁ ወተዓላ አላህን ስንማጸነው ካለው ከኑሮ ሁኔታ አንፃር ኑሮ ስለተወደደ ይሄን ብንጠይቀው ይከብደዋል ብለን አንል ይሄን ነገር ብንጠይቀው አቅሙ ላይፈቅድ ይችላል ብለን አንል ሁሉም ነገር በእጁ ነው አላህ ሱብሓነሁ ወተዓላ ያሻውን ሰሪ የሆነ ጌታ ነው ድንገት ይሄን ብንጠይቀው ሊሰስትብኝ ይችላል እንዳንል አላህ ቸር ነው ለጋሽ ነው ሳይጠይቁት ነው አላህ የሚቆጣው እንጂ ሲጠየቅ አይቆጣም ለዛ ነው አላህ ሱብሓነሁ ወተዓላ إن الذين يستكبرون عن عبادتي سيدخلون جهنم داخلين أنين كمن مازن أنين كمن يمن ودني كمن وادي ودني زك كمالد أني قرارو يهون سوج جهنم يتواردوا هنا يدفعوا بافتي ما شاء الله سبحانه وتعالى سلازي اللي لمن الله ميفلقوا مالتنا قد آمنوا أن أجروا لا تسألن بني آدم حاجة وسل الذي أبوابه لا تحجب الله يغضب إن تركت سؤاله وبني آدم حين يسأل يغضب لا تسألن بني آدم حاجة لسوت شجرهن أتزكزك سموتها ولسوت كفات تادر سوت شجرين بس وقتو بس جبتو يالله بتونيتا لجوتشي يبيت كراي بلا سموتها لسوات تقرب وسل الذي أبوابه لا تحجب መቆርቆር ያለበት ማንኳኳት ያለበት መጠየቅ ያለበት ደጅ መጥናት ያለበት የአላህን ቤት ነው አብዋቡሁ ላ ተሕጀቡ መቼም የማይዘጋ ከንፍገት የተነሳ የማይዘጋ አልቆብኛል የኢኮኖሚ ግሽፈት ገጥሞኛል የኢኮኖሚ ጥረት ገጥሞኛል ብሎ በሩን የማይዘጋው የአላህን በር ደጋግመህ አንኳኳ አላሁ የግضቡ ኢን ተረክተ ሱአለሁ አላህን መጠየቅ ካቆም አላህ ይቆጣብሃል ወቡነዩ አደመ ሒነ ዩስአሉ የግضቡ የሰው ልጅ ግን ልትጠይቀው ስትመጣ ገና ሊጠይቀኝ ነው ብሎ ካሰበ አሰላሙ አለይኩም ካልከው ላይመልስልህ ይችላል ማለት ነው ወንድሜ ካልከው ላይመልስልህ ይችላል ይጠይቀኛል ብሎ ካሰበ ማለት ነው ገና ለገና አማ ስትጠይቀው ፊቱን አቡስ ቀምጠሪር ፊቱን ቆፍጠን አድርጎ የለኝም ብሎ ሊመልስህ ይችላል አላህ ግን ጧት ማታ ስንማጸነው የማይሰለቸን ሰጥቼሃል ነበር እንዴ ብሎ በእኛ ላይ የማይመጻደቅ የማይዋረደን يا الله قدامي وندالو بارك الله فيكم والله ليس له شريك علام ما أخفت القلوب والله ليس له شريك الله تقاري اللون بقي اللون أمسايا اللون والله سبحانه وتعالى علام ما أخفت القلوب نقونا تشن وسكي تدبقونا جراتو تنباتك علي ترترون مياكي هنا ليتانا من يسأل الناس يحرموه وسائل الله لا يخيب سوتشن يطيق ሊከለክሉት ይችላሉ ሊያዋርዱት ይችላሉ ከክብሩ ዝቅ ሊያደርጉት ይችላሉ አላህን የጠየቀ አካል ግን መቼም አይዋረድም ባረከላሁ ፊኩም ታዲያ ይህ ታላቅ የሆነ ዒባዳ ላይ ስንዘናጋ እንገኛለን አዳቦቹን ሳንጠብቅ መስፈርቶችን ሳናሟላ እንዘናጋበታለን ማለት ነው የተወሰኑ አዳቦች እጠቅሳለሁ ባረከላሁ ፊኩም የመጀመሪያው ልንጠብቀው ከሚገባን አዳቦች ውስጥ አንደኛው ከአላህ ውጭ ማንንም መጠየቅ የለብንም አላህ ሱብሓነሁ ወተዓላ ይህንን ዱዓ ዒባዳ ብሎ ቆጥሮታል ረሱልም ዓለይሂ ሰላቱ ወሰላም ነግረውናል አዱዓኡ ሁወ ልዒባዳ ዱዓ በራሱ ዒባዳ ነው ብለዋል ስለዚህ የትኛውም የዒባዳ ዘርፍ ከአላህ ውጭ መስጠት እንደማይቻለው እንደማይፈቀደው ሁላ ከአላህ ውጭ ያለን አካል መማፀን መጠየቅ የለብንም ማለት ነው በእንትና ይሁንብህ ብለን ተወሱልን ማድረግ የለብንም
አንድና አንድ መጠየቅ ያለብን ቀጥታ ወደ አላህ ነው ጥያቄያችንን ማቅረብ ያለብን። ወቃለ ረቡኩም ኡድዑኒ ለምኑኝ ነው ያለው አላህ ሱብሓነሁ ወተዓላ። ሙባሸረተን በእናንተን አድርጋችሁ በዚህ ዙራችሁ በዚህ ዙሪያ ጥምጥም አላህ አላለም። ቀጥታ ጠይቁኝ ነው ያለው። አላህን ቀጥታ እንጠይቀው። ባረከላሁ ፊኩም። ሁለተኛው ዱዓ ካደረግን በኋላ የዱዓችንን ውጤት ለማግኘት እንጓጓለን። አንዳንድ ሰዎች ዱዓን እንደምን ይቆጥሩታል? ኤቲኤም ካርድ ማሽን ውስጥ አስገብተው ፓስወርዳቸውን አስገብተው የሚፈልጉትን ገንዘብ ከጻፉ በኋላ ቶሎ ቆጥሮ እንደሚሰጣቸው ዱዓ አድርገው ወዲያውኑ እንዲሰጣቸው የሚጠብቁ ሰዎች አሉ። ይህ አይደለም። ባረከላሁ ፊኩም። እኛ እንቆጥር የአላህን በር፣ እኛ እንጠይቅ፣ ጠለብ እናቅርብ። ወደ አላህ ስብሓነሁ ወተዓላ ማመልከቻ በጠዋት በማታ እናስገባ። አላህ ስብሓነሁ ወተዓላ አላ ያዕለሙ መን ኸለቀ ወሁወ ለጢፉል ኸቢር። አላህ ባሪያን ካልነበረበት ያስገኘ ጌታ መች መመለስ እንዳለበት በምን ሁኔታ መመለስ እንዳለበት የሚያውቀው ጌታ አላህ እሱ ነው። እኛ ጥያቄያችንን እናቅርብ። ባረከላሁ ፊኩም። ምክንያቱም ዱዓ ያደረገ ሰው የማይከስር ንግድ ነው የጀመረው። ባረከላሁ ፊኩም። ወይ አላህ ስብሓነሁ ወተዓላ በዱዓው ምክንያት ከባድ የሆነን በላ አክሽፎለት ሊሆን ይችላል። ረሱል ዓለይሂ ሰላቱ ወሰላም እንደተናገሩት ላ የሩዱ ልቀዳ ኢላ ዱዓ፣ ቀዳእን ሊመልስ የሚችል ሊመክት ሊከላከል የሚችል ዱዓ እንጂ የለም ይላሉ ረሱል ሰለላሁ ዐለይሂ ወሰለም። በነፍሳችን ላይ በህይወታችን፣ በጤናችን፣ በንብረታችን፣ በቤተሰቦቻችን፣ በዲናችን በሆነ ነገር የመጣ በላእ ነበረ። ያንን በላ ዱዓኡ መልሶት ሊሆን ይችላል። አሊያም ደግሞ ወዲያውኑ ለጠየቅነው ጥያቄ አላህ ተገቢ በሆነው መልኩ ምላሽ ሊሰጠን ይችላል። አሊያም ደግሞ ነገ የውመል ቂያማ እንካ የሰገድክበት፣ እንካ የጾምክበት፣ እንካ ቁርአን የቀራህበት፣ ዝምድና የቀጠልክበት ብሎ ሲሰጥ እንካ ዱዓ ያደረግክበት ብሎ አላህ አጀር ሊሰጠን ይችላል። ለምን? ዱዓ በራሱ ዒባዳ ስለሆነ ማለት ነው። ስለዚህ መቸኮል የለብንም። ለዛ ነው ነቢዩ ዓለይሂ ሰላቱ ወሰላም የቁሉ ደዐውቱ ፈለም ዩስተጀብ ሊ፣ ዱዓ ያደረግኩኝ አላህ አልተቀበለኝም ይልና ፈየተሐሰሩ ወየደዑ ዱዓ፣ ይጸጸትና ባላደረግኩ ባልተማጸንኩ ባልለመንኩ ብሎ ተጸጽቶ ምን ያደርጋል? ዱዓውን እርግፍ አድርጎ ከናካቴው ይተወዋል ማለት ነው። ስለዚህ ተቀባይነት ሊኖራቸው ይችላል ተብሎ የተጠረጠሩ ቦታዎች ላይ ሁሌም እጃችንን ወደ አላህ እናንሳ ማለት ነው። ሌላኛው ባረከላሁ ፊኩም አላህን ስንጠይቅ ሸክ ውስጥ ከገባን ሊሰጠን ይችላል ላይሰጠን ይችላል ካለን አላህ አይቀበልም ማለት ነው። ለዛ ነው ረሱል ሰለላሁ ዐለይሂ ወሰለም ኡድዑ ላህ ወአንቱም ሙቂኑነ ቢልኢጃባ፣ ዱዓ ስታደርጉ አላህ በእርግጠኝነት ይሰጠኛል ብለን መቁረጥ ይኖርብናል። ለምን? አላህ በሰጠው ነገር ላይ ይከብደዋል ተብሎ የሚችል ነገር የለም ማለት ነው። ባረከላሁ ፊኩም። ሌላኛው ዱዓ ስናደርግ ባረከላሁ ፊኩም አንደበታችን ብቻ አይደለም፣ የአንደበት ዱዓ ብቻ አይደለም። ባረከላሁ ፊኩም ልባችንን መለመን አለበት። የምናወጣቸው ቃላቶች ከውስጥ ይወጡ መሆን አለባቸው። በአንደበት ብቻ ማለምለም ዋጋ የለውም። የቃላት ማሳመር ብቻ ዋጋ የለውም። ለዛ ነው ረሱል ሰለላሁ ዐለይሂ ወሰለም ወዕለሙ አነ አላህ ላ የስተጂቡ ዱዓአን፣ አላህ ዱዓእን አይቀበልም። ከየት የመነጨ ዱዓ? ሚን ቀልቢን ጋፊሊን ላሂን፣ በጣም ስልቹ ዝንጉ ከሆነ ልቦና የወጣን ዱዓ አላህ አይቀበልም። ዱዓችን ምን መሆን አለበት? ከውስጣችን የመነጨ ማለት ነው። ከቻለን ለማልቀስ እየሞከርን ካልቻለን በቃ በጣም ለአላህ መተናነሳችንን የምናሳይበት ሰዎች ዘንድ ለመበደር ነገ ልንመልስ ሰርተን ልንመልስ ብድር ለመጠየቅ እንዴት ነው ትንፋሻችን የሚቆራረጠው? እንዴት ነው አይናችን እንባ የሚያዘንበው? የእንባ ጅረት ነው የሚፈሰው። ባረከላሁ ፊኩም። እንዴት ነው ሰውነታችን ዝቅ የሚለው? ፈከይፈ ቢረቢል ዓለሚን፣ የዓለማቱ ጌታ አላህ ነገ ብድር ላትመልስ ያሻህን የጠየቀውን ሊሰጥህ ቃል ገብቶልህ ያው ጠይቀኝ እያለ ያ አላህ ዝቅ ብለን መተናነስ ይኖርብናል። ስንለምን ስልክ እየቆረቆረን ጺማችን እየተጫወትን የሸሚዛችንን ኮሌታ እያስተካከለን ጓደኛ ጋር እየተጠቃቀስን በዚህ ልክ መሆን የለበትም። ከውስጣችን የመነጨ መሆን ይኖርበታል። ሌላኛው ባረከላሁ ፊኩም ወንጀል ላይ የተደረገን ዱዓ አላህ አይቀበልም። ዝምድናን በመቀጠል ላይ የተደረገን ዱዓ አላህ አይቀበልም። ላ የዛሉ ዩስተጃቡ ሊአሐዲኩም ማ ለም የድዑ ቢኢስሚን አው ቀጢዐቲ ረሒሚን፣ በወንጀል ዝምድና በመቁረጥ ላይ ዱዓ ካደረግን አላህ አይቀበልም። የአኽ እንትናን ፍለጥልኝ፣ እንትናን ቁረጥልኝ፣ እንትናን አክስርልኝ፣ እንትናን ግደልልኝ፣ ምን አገባህ? ለይሰ ለከ ሚነል አምሪ ሸይኡን። ጠይብ አንተ የምትጠይቃቸው የዱንያ ሐጃዎች ስንትና ስንት አሉ? የአኼራ ሐጃዎች ስንትና ስንት አሉ?
ገና እኮ ሰከራተል መውት አለ። ያኒ ኻቲማችን በምን እንደሚختምልን አናውቅም። የቀብር ጥያቄ አለ፣ የቀብር ضم አለ። ቀብር እንዲቅፍ ታደርገናለች። ከቀብር ቅፍታ መዳን የሚችል አካል ቢኖር ኖሮ ሰዕድ ኢብኑ ሙዓዝ በሞተለት የአርራህማን ዓርሽ ተንቀጥቅጦለታል። የሱን ጀናዛ ለመሸኘት መላእክቶች ከሰማይ መጥተዋል። ያ ሰው እንኳን ይድን ነበር፣ ማንም አይድንም። ቀብር ይይዘናል፣ ያጣብቀናል። ባረከላሁ ፊኩም። ከዛ እንጠየቃለን። ጥያቄዎች አሉ። የቀብር መስፋት አለ፣ መጥበብ አለ። የቀብር ብርሃን አለ፣ የቀብር ጽልመት አለ። ቀብር ወይ ከጀሃነም ሸለቆች ውስጥ አንዱ ሸለቆ ነው፣ አሊያም ደግሞ ከጀነት ጨፌዎች ውስጥ አንዱ ጨፌ ነው። አናውቅም። ባረከላሁ ፊኩም። ስራዎች በቀኝ በግራ የሚሰጣቸው ሰዎች አሉ። ሚዛን አለ። ባረከላሁ ፊኩም። ሲራጥ አለ። ስንት የሚያሳስቡን ነገሮች እያሉ እንትናን እንዲያደርግልኝ ብለን ዝምድናን በመቀጠል በወንጀል ላይ ዱዓ፣ ዝምድናን በመቁረጥና በወንጀል ላይ ዱዓ ልናደርግ አይገባንም ማለት ነው። ሌላኛው መጠንቀቅ ያለብን ነገር ባረከላሁ ፊኩም፣ ዱዓችን ተቀባይነት እንዲኖረው ርዝቃችን በሐላል የመነጨ መሆን አለበት። ባረከላሁ ፊኩም። ርዝቃችን በሐላል የመነጨ መሆን አለበት። ለዛ ነው ረሱል ሰለላሁ ዐለይሂ ወሰለም የእቲ ዐለ ናሲ ዘማኑን፣ በሰዎች ላይ ጊዜ ይመጣል ላ ዩባሊ ልመርኡ፣ ሰውየው ምንም ግምት አይሰጥም፣ ቦታ አይሰጠው። ሚን አይነ አኸዘ ልማለ፣ ገንዘቡን ኬት እንደያዘው ጭራሽ ቦታ የማይሰጥበት፣ ብቻ አካውንቴ ውስጥ ይግባ፣ ብቻ ኪሴ ውስጥ ይግባ፣ ብቻ ይምጣና ልቁጠረው እንጂ ኬት እንደመጣ በየትኛው መንገድ ነው፣ በሐላል ነው በሐራም ነው፣ ሹብሃት አለበት፣ ምን አይነት ሐራም የሚያደርግ ነገር አለበት ብሎ የማያጣራበት ጊዜ ይመጣል አሉ ረሱል ሰለላሁ ዐለይሂ ወሰለም። አሚን ሐላል አሚን ሐራም፣ ከሐራም ነው ከሐላል ነው የመነጨው ብሎ ቦታ የማይሰጥበት ጊዜ ይመጣል አሉ። ርዝቃችን በሐላል ካልመነጨ ዱዓችን ተቀባይነት አይኖረውም። ባረከላሁ ፊኩም። ረሱል ሰለላሁ ዐለይሂ ወሰለም ሁላችሁም እንደምታውቁት ያ መንገድ የሚያበዛው ግለሰብ አሽዓተ አኽበር፣ ፀጉረ ጨብራራ የሆነ ሰውነቱ በአቧራ የተሞላ መንገድ የሚያበዛ ዩጢሉ ሰፈር የሙዱ የደይህ ኢለ ሰማ ያ ረብ ይላል። እጆቹን ወደ ሰማይ አንስቶ አላህን ይማጸናል። ልብ በሉ፣ መንገደኛ ነው። የሚስኪን ባህሪ እሱ ላይ ይንጸባረቃል። የለመነው አንድ አላህን ነው። እጁን የዘረጋው ወደ አላህ ነው። ከመሆኑም ጋር ግን ረሱል ሰለላሁ ዐለይሂ ወሰለም ዱዓው ተቀባይነት አይኖረውም አሉ። ለምን? ሱብሓነላህ። ፈመጥዐሙሁ ሐራም ወመሽረቡሁ ሐራም ወመልበሱሁ ሐራም ወጉዝየ ቢልሐራም ፈአና ዩስተጃቡ ሊዛሊክ። የሚበላው በሐራም፣ የሚጠጣው ሐራም፣ የሚለብሰው ሐራም፣ ሰውነቱ የተገነባው በሐራም፣ በአጠቃላይ ህይወቱ የታጨቀው በሐራም ነው። እንዴት ብሎ ነው አላህ የሚቀበለው አሉ። ባረከላሁ ፊኩም። ስለዚህ ርዝቃችን ከሐላል የመነጨ መሆን ይኖርበታል። ሌላኛው ባረከላሁ ፊኩም በመልካም ማናዝ ከመጥፎ ማንከለክል ከሆነ ዱዓችን አሁንም ተቀባይነት አይኖረውም ማለት ነው። ሌሎችን ዱዓን የሚከለክሉ ዱዓችን ተቀባይነት እንዳይኖረው የሚከለክሉ ሰበቦችን ርቀን አላህ ዱዓችንን እንዲቀበለን ሰበቦችን አድርሰን ወደ አላህ ልንማጸን ይገባናል። ጠዋት ማታ ማለት ነው። ችግር ሲመጣብን አይደለም። ረሱል ሰለላሁ ዐለይሂ ወሰለም እንዳሉት መን ሰረሁ አን የስተጂበ ለሁ ዒንደ ሸዳኢድ ወልኩረብ፣ አላህ ዱዓውን በችግርና በመከራ ጊዜ እንዲቀበለው ይፈልጋል። فليكثر الدعاء في الرخاء، በሰላሙ ጊዜ በአማኑ ጊዜ በሽተኛ ሆኖ አላህ በሽታውን እንዲያስወግድለት ዱዓ ሲያደርግ አላህ እንዲቀበለው ከፈለገ በጤናማ ጊዜ ዱዓ ያደርገ። ድሃ ሆኖ አላህ ስብሓነሁ ወተዓላ ድህነቱን እንዲያስወግድለት ከፈለገ በሀብቱ ጊዜ አላህ ጋር ይተዋወቅ። ተዓረፍ ኢለላሂ ፊ ረኻእ፣ በሰላሙ ጊዜ አላህ ጋር ተዋወቅ። ያዕሪፍከ ፊ ሽዳ፣ በጭንቁና በመከራው ጊዜ አላህ ይደርስልሃል። ስለዚህ ባረከላሁ ፊኩም ዱዓ ላይ ልንበረታ ይገባናል። የአላህን በር